ያለ ጊዜያቸው የተወለዱ ህፃናት ወይም ደግሞ ጨቅላ ህፃናትን በተመለከተ ይዘሽልን የመጣሽው ዝግጅት አለና እንደው ያለ ጊዜው መወለድ ማለት ምን ማለት ነው ዶክተር ኢሌኒ? ያለ ጊዜው የተወለዱ ጨቅላ ህፃናት የምንላቸው ከ37 ሳምንት ወይም በተለምዶ 9 ወር ሳይሞላቸው የተወለዱ ህፃናት እስከ 28ኛው ሳምንት ወይም ደግሞ 7 ወር ድረስ። ስለዚህ ከ7 ወር እስከ 9 ወር በዛ መካከል በተለምዶ ግን የ7 ወር ጽንስ ከተወለደ በኋላ ያድጋል፣ የ8 ወር አያድግም ይባላል። ይሄ ራሱ አንዱ የተሳሳተ አመለካከት የምንለው እንደውም የተሻለ የበለጠ ጊዜ በሰጠናቸው ቁጥር አካላቸውና የአካል ሲስተማቸው የበለጠ ያድጋልና የመኖር እድላቸውም የጨመረ ነው የሚሆነው። እንደውም ወደ 8 ወር እንዲሄዱልን ምን ሰጣቸው ሁሉ መድኃኒት አለ ከ7 ወር ወደ 8 ወር እንዲሄዱልን ማለት ነው። ብዙ ህክምናዎች። ስለዚህ ይሄ የተሳሳተ አመለካከት ነው። በጣም ጥሩ። ስለዚህ ከ7 ወር በኋላ ከ9 ወር በፊት የሚወለዱ ጨቅላ ህፃናት ያለ ጊዜያቸው የተወለዱ ጨቅላ ህፃናት እንላቸዋለን። እንደዛ እንላቸዋለን። ከ28 ሳምንት ወይም ደግሞ ከ7 ወር በፊት የተወለዱ ደግሞ የዓለም ጤና ተቋም ድርጅት እንደሚገልጸው ውርጃ ብለን ነው የምንገልጻቸው። ግን ያደጉ ሀገራት ግን ይሄንን እስከ 20 ሳምንት ወይም ደግሞ ያወርዱታል። እስከ 5 እስከ 6 ወር ድረስ ያወርዱታል። ይሄ አገራዊ በኋላ የማሳደግ አቅማቸውም ከፍተኛ ስለሆነ መሰለኝ። እውነት ነው። በጣም ጥሩ። ስለዚህ አሁን በወላጆች ዘንድ ግን ያሉ የተሳሳቱ አረዳዶች ምንድናቸው ዶክተር ኢሌኒ? ይሄ ያለ እድሜያቸው ወይም ደግሞ ማህፀን ውስጥ መቆየት ያለባቸውን ጊዜ ሳይቆዩ በተወለዱ ጨቅላ ህፃናት ዙሪያ ማህበረሰቡ እንዳንድ የህፃናት ሐኪም ስፔሻሊስት ምንድናቸው የተሳሳቱ አረዳዶች ልጅ ታስቢያለሽ? ብዙ የተሳሳቱ አመለካከቶች አሉ በእነዚህ ልጆች ጋር ተያይዞ። አንደኛ እነዚህ ልጆች ሲወለዱ በሆነ ችግር በቤተሰብ ችግር ለምሳሌ ቤተሰብ ኃጢአት ኖሮባቸው ነው፣ መርገም ኖሮባቸው ነው እንደዚህ አይነት ፍጥረታት የተወለዱ እንጂ ተፈጥሯዊ በሆነ ወይም ደግሞ ሰው ናቸው ብሎ መቀበል ሁላ የሚከብደው ከቤተሰብ ይጀምራል፣ ከእናትና አባት ይጀምራል። ከዛ በተጨማሪ ደግሞ ዋነኛው ደግሞ የሚሆነው እነዚህ ልጆች አያድጉም ተብሎ ነው የሚታሰቡት። ይሄ ሰው ሆኖ ያድጋል ይላሉ በቃ፣ ወይም ደግሞ ትንሽ ሆኖ ይቀራሉ። በዛች ትንሽ ኪሎአቸው ወይም አይምሮ የአካል ክፍላቸውን ብቻ በማየት አድገው ወይም እንደሌሎች ልጆች እኩል ይሆናሉ ከሆነ ጊዜ በኋላ ብሎ አያስቡም። ወይም ደግሞ ከሆነ ጊዜ በኋላ በቃ የማይቀረፍ የጤና ችግር ሊኖራቸው ይችላል እንጂ ትክክለኛ ልጅ ሆኖ ያድጋሉ። የትምህርት አቀባበላቸው የአይምሮ እድገታቸው ኖርማል ይሆናል ተብሎ በአብዛኛው ማህበረሰብ ላይ አይታሰብምና ይሄ አንደኛው ልክ ያልሆኑ በአስተሳሰቦች ናቸው፣ መቀረፍ ያለባቸው ነው ያምናለሁኝ። በጣም ጥሩ። እሺ ሌላ ያለ ጊዜያቸው ተወልደው ትልቅ የስኬት ደረጃ የደረሱኩ ብዙ ምናቃቸው በታሪክ ሰዎች አሉ አይደል? ምናልባት ዶክተር የምታስታውሻቸው? እውነት ነው። ከምሳሌ የዓለም ሳይንቲስቶች እንደነ አልበርት አንስታይን እና አይዛክ ኒውተን የመሳሰሉት አሜሪካው ፕሬዚዳንት ኦኬ አይዛክ ኒውተን ያለ እድሜው የተወለደ ነው ማለት ያለ እድሜው ማለት ጊዜ ሳይደርስ በፊት የተወለደ ነው። ጊዜ ሳይደርስ የተወለዱ ታዋቂ ሳይንቲስቶች እነዚህ ሁሉ አሉ እና እነዚህ የሕክምና ውጤት ማሳያ ናቸው ብዬ አምናለሁኝ። በጣም ጥሩ። በወላጆች ዘንድ አደገኛ ወይም ደግሞ ለህይወት አስጊ የሆኑ ምልክቶች ጨቅላ ህፃናት ላይ እንዲ ከ9 ወር በፊት የተወለዱ ጨቅላ ህፃናት ላይ ምንድናቸው? አደገኛ ወይም ደግሞ በተለምዶ ዴንጀር ሳይን ብለን ለወላጆች ምክር የምንሰጣቸው አንደኛው አተነፋፈስ ጋር የተገናኙ ነገሮች ናቸው። ለምሳሌ ልጆቹ ቶሎ መተንፈስ፣ መጥቆር፣ ማቃሰት ወይም ደግሞ ረዘም ላለ ጊዜ ከ20 ሰከንድ በተለይ ከ20 ሰከንድ በላይ ትንፋሽ ማቆም፣ እነዚህ ጸጥ ብሎ ትንፋሽ ማቆም እነዚህ አደገኛ ምልክት የምንላቸው ናቸው። ከዛ ውጭ ቆዳቸው ራሱ በማየት በጣም ቢጫ መሆን፣ መጥቆር ወይም ደግሞ በጣም መገርጣት ነጭ መሆን ከተፈጥሮ ከለራቸው ውጪ የሆነ። ሁለተኛ ደግሞ ትኩሳት ወይም ደግሞ አጉል በጣም መቀስቀስ ሙሉ ሰውነት። አንዳንድ ጊዜ እነዚህ ህጻናት በደም ካልተጠቀለሉ ወይም የቤቱ ሙቀት ትክክል ካልሆነ እጅና እግራቸው መቀስቀስ ኮመን ይሆናል። ግን መሀል ሰውነታቸው ድረስ በጣም መቀስቀስ ካለ አንደኛው የኢንፌክሽን ምልክት ነው። ሌላኛው ደግሞ ምግብ ሲወስዱ ወይም ደግሞ ሲጠቡ ከተለመደው ጊዜ በታች በጣም መሳብ አለመቻል፣ ማቆራረጥ፣ ሲጠቡ በጣም ማላብ፣ ድካም የሚላቸው አይነት ልጆች ከሆኑ እነዚህ አንደኛ የአደገኛ ምልክቶች የምንላቸው ናቸው። ከዚህም በተጨማሪ መንቀጥቀጥ፣ ትክክል ያልሆኑ የሰውነት እንቅስቃሴዎች ለምሳሌ እንደ ቦክስ ነገር ያለ እንቅስቃሴ ሊመስል ይችላል። ዋና እንደሚቀስፉ ወይም ደግሞ እንደ ሳይክል እንደሚነዱ እግራቸው እንደዚህ መወረጫጨት የምንላቸው ወይም ደግሞ አግባብነት ከሌለው በሚተደጋጋሚ ብርትት ብሎ መደንገጥ
አይነት እነዚህ ያልተለመዱ አይምሮ ጋር የተያያዙ ምልክቶች ሊሆኑ ይችላሉ። ሁለተኛ ደግሞ ንቃተ ህሊናቸው ከተለመደው ጊዜ በላይ በጣም በቃ ልጁ እንደውም አንዳንድ ጊዜ ጸባይኛ ነው ይተኛል ይባላል። በእድሜያቸው አንፃር ከ12 እስከ 18 ሰዓት ሊተኙ ይችላሉ የተወለዱ የመጀመሪያ ሳምንት አካባቢ። ነገር ግን ከዛ ሰዓታት በላይ የሚተኙ ከሆነ ለመቀስቀስ የሚከብዱ ከሆነ እኔ ልጆች ረባሾች ናቸው። ይረብሻሉ፣ አያስተኛዋትም። እኔ ደግሞ ብዙ እንደው እውነት ለመናገር ከሌሎቹ በተለየ ሁኔታ በቃ ከወደቁ አልነሳም ከተኛውና በጣም ይረብሻታል። ከዛ ተሰብስበው ባለቤቴ ጋር ምናምን ሊጠይቁ የመጡ ሰዎች ምናምን ሲያወሩ ምንም በቃ እንቅልፍ ሳልተኛ ነው ማድር ትላለች የኔ ባለቤት። ሌሎቹ ደግሞ እኔ እኮ በቃ ለጥየተኝች ነው ማድር ይላሉ። እንደውም መተኛት ወይም ደግሞ ጸጥሎ በቃ መተኛትና ለመቀስቀስ ማስቸገር ቀስቀሽ በግድጅ አጥብቸው ነው የሚተኛ ይላሉና ሰባክ ማብዛትን በተቃራኒ በጣም የሚነጫነጭ በጣም የሚረብሹ ተደጋጋሚ ማስታወቂያ ያላቸው ልጆች ወዲያው የሚያስታውቃቸው ከሆነም ይሄም ሌላኛው ደጋግሞ ሲያለቅሱ ማባበል አለመቻል ወይም ኢንኮንሰብል ክራይ የምንለው የማይባበል መነጫነጭ መርበትበት አይነት ስሜት ያላቸው ልጆች ይሄ ከኖርማል ወጣ ያሉ ናቸው ማለት ነው። ከዚህ ጋር ተያይዞ ተደጋጋሚ ወላጆች የሚጠይቁት እኔም እንደው በአካል የሚጠይቁ የሚያውቁኝም ሰዎች የሚጠይቁኝ አንድ ጨቅላ ህጻን በየስንት ቀኑ ነው በተለይ ለመጀመሪያው አንድ ወር ካካ ማለት ያለበት? ከምን ቀን ድረስ መጠበቅ ይችላሉ? ኖርማል ነው። በአብዛኛው ህጻናት የመጀመሪያው 24 ሰዓት የመጀመሪያው ቀን ላይ ይሄ ደግሞ መኮኔ ወይም ደግሞ ጠቆር ያለ ካካ የምንለውን እሱን ይጸዳዳሉ። ግን ከ95% በላይ የሚሆኑት በሁለት ቀን በ48 ሰዓት ውስጥ ይሄን ነገር የመጀመሪያው ካካ ማለት ይችላሉ። ግን ከዛ ያለፈ ከሆነ ግን ከዛ ጋርም ተያይዞ ደግሞ የሆድ መነፋት ወደ ማስታወክ እንደ አይነት በጣም ማልቀስ የሄደ የመጣ አይነት ለቅሶ የሚኖራቸው ከሆነ ግን ይሄ ከአንጀትና ከዛ ጋር ተያይዞ ያሉ ችግሮች ምልክቶች ናቸው የሚችል ካካ ባለማለታቸው ባለመጸዳዳታቸው ምክንያት የሚጠቡጡት በጣም አንሷል ብለው ሌላ ወተት ያስጀምሯቸዋል ከናጡት በተጨማሪ። አንዳንዶቹ ደግሞ አሟቸዋል ድርቀት ይዟቸዋል ብለው እንደገና በፊንጣጣ የሚገባ ሌላ ሳፖዚተሪ ወይም ደግሞ በፊንጣጣ የሚገባ ማለስለሻ ይሰጧቸዋል። አንዳንዶቹ ሳሙናም እየበጠበጠ ይሰጧቸዋል። ሌላ ምናልባት እንደው ለሆድ ጥንካሬም ለምንም ተብሎ አልኮል ሁሉም ይሰጧሉ አይደል? የሚጠጡት ወተት ላይ ትንሽ አልኮል ሞቅ እየተደረገ አንጀታቸው እንዲጠነክር ምላሳቸው እንዲጠነክር የመሳብ እየተባሉ በእኛ ማህበረሰብ ዘንድ ራሱ የሚደረጉ እንግዲህ አንጀታቸው አይደለም አልኮል እንደው ከናቱት ወተት ውጭ ሌላ ወተት እንኳን ተሰጧቸው ምን ሊሆን እንደሚችል ለሚያውቀው በጣም አስደንጋጭና ምናልባትም ሾክ ውስጥ ሁሉ ሊያስገባ የሚችል ነውና እሱ ነገር አለ። ግን የሆድ መነፋት ከሌለ ትውከት ከሌለ በቂ ሽንት ከ5 እስከ 6 ሊሆን ይችላል ከሸኑ በየ2 ሰዓት በየ3 ሰዓቱ እየቀሰቀሱ ካጠቧቸው እንደዚህ አይነት ነገሮች ከሌሉ ምናልባት ለተወሰኑ ቀናትን ሊቆይ ይችላል አይደል ካካሳይሉ ይላሉ። ግን እቺ የመጀመሪያው ጊዜ ካካ ማለት ግን አይቆጠርም። ይሄ ግዴታ በእነዚህ ቀናት ውስጥ ከ48 እስከ 72 ሰዓት እሱም ከገፋ 48 ሰዓት ውስጥ የመጀመሪያው ካካ ማለት ይገባል ማለት ነው። ስለዚህ ከሰዓታችን አንፃር ወላጆች ግን ምን ያድርጉ ወይም ምን አይነት ህክምና ሊሰጣቸው የሚችል እነዚህ ህጻናት የት ላይ እነዚህ ህጻናት ልዩ ትኩረት የሚፈልጉ ናቸው። ህክምናውም ከሌሎች ጨቅላ ህጻናት ለየት ያለ ነው። ምክንያቱም አካላቸው ዳብሮ አይደለም የተወለዱት። በተለይ ሳምባቸው የመጨረሻ አካል ነው የሚያድገው። ከ8 ወር ከገቡ በኋላ ነውና በተለይ ከሱ ጋር ተያይዞ የሚመጡ ችግሮች በጣም መልቆቢስ ናቸው። ነገር ግን አንደኛው ህክምናው ለሁለት ከፍለ ማየት እንችላለን። እዛው እንደተወለዱ በተወለዱበት ሆስፒታል በትላልቅ ሆስፒታል በተለምዶ ማሞቂያ ክፍል ባላቸው ሆስፒታሎች ነው ሲጀመር አስቀድሞ ከታወቀ መወለድና ህክምናው መሰጠት ያለበት ከነዚህ ችግሮቻቸው ጋር ከተፈጥሮ ችግሮቻቸው ጋር ተያይዞ የሚመጡትን ህክምናዎች ነው የሚሰጡት። ግን ከማሞቂያ ክፍል ወይም ሆስፒታል ከወጡ በኋላ ያሉት ህክምናዎች በጣም ብዙ ህክምናዎች አሉ። አንደኛ እድገታቸውን መከታተል ነው። እድገታቸውን መከታተል ስንል ቁመታቸውን፣ የአይምሮ እድገታቸውን፣ ልብ የማየት በተለይ ብዙ ጊዜ ሬቲና ኦፍ ፕሪማቹሪቲ የምንላቸው አሉ። የአይናቸው ደም ስሮች አላደጉም። አያድጉ ሲቀሩ እዛው ይሞቱና ቋሚ ለሆነ የአይን ስውርነት
ይጋለጣሉ ማለት ነው። ይሄን መከታተል ያስፈልጋል። ከህክምና ወጣ ስንል አንደኛ አመጋገባቸውን ተልተሎ መጥባት አለባቸው። ይናጡት ነው ምን ጊዜም የሚመከረው። ይናጡት ግን በተለያዩ ምክንያቶች በቂ ወይም ከለላት ግን ፕሪተርም የምንለው የፎርሙላ አይነት ወይም ደግሞ በተለምዶ 0 ቁጥር ተብሎ የሚዘጋጁ ፎርሙላዎች መሆን አለባቸው። ነገር ግን ከ34 ሳምንት በላይ ለሆኑት ግን አንዳንድ ጊዜ በዋጋም ወይም ደግሞ በገበያ ላይ ብዙ ጊዜ ስለማይገኝ ለሌሎች ልጆች የምንሰጣቸውን 1 ቁጥር የምንለውን የፎርሙላ አይነትም ልንጠቀም እንችላለን። ክትባት ሌላኛው ደግሞ ሁሉ ጊዜ የሚነሳው ክትባት ኪሎ አልሞላም ተብሎ ይመለሳሉ ብዙ ጊዜ ጤና ጣቢያ። መቼ ነው ክትባት መጀመር ያለባቸው? እንደ ማንኛውም ህጻን የሚከተቡት። ነገር ግን ሄፓታይተስ ቢ ለምንሰጠው የቫክሲን አይነት ክትባት አይነት ከ2 ኪሎ በላይ እንዲሆኑ ነው የሚመከረው። ከዛ ውጭ ያሉት ግን የሚከለክል ነገር ከሌለ በስተቀር ማንኛውም ክትባት መውሰድ አለባቸው። ፀሐይ መሞቅ፣ ቫይታሚን ዲ መስጠት። ልጆቹ የሰውነት ሙቀታቸው መመጠን አይችሉም። ስለዚህ በሆስፒታልም እያሉ ከሆስፒታልም ውጭም እያሉ ስለ ካንጋሮ ማዘር ኬር ቆዳ ለቆዳ ከእናትና ልጅ ወይም ደግሞ ልጁን የያዘው ማንኛውም ሰው ሊሆን ይችላል የሚሰጠው ሙቀት መስጠት ብቻ አይደለም። የአይምሮ እድገታቸውን ለናጡት እንዲጨምር ያደርጋል። በሽታ መከላከል፣ አተነፋፈሳቸውን የነዛን ትሬኒንጎች መውሰድ አለባቸው። ማጥባትና ምግብ መስጠት ራሱ ቤተሰብ ትሬኒንግ መውሰድ ይኖርበታል ብዬ አስባለሁ። በጣም ጥሩ ዶክተር ኢሌኒ ታደሰ የህጻናት ህክምና ስፔሻሊስት ከልብ እናመሰግናለን። ዶክተር ኢሌኒ እንደገለጸችው ያለ ጊዜያቸው በተወለዱ ህጻናት ዙሪያ ብቻ ሳይሆን በማንኛውም የህጻናት ህክምና ዙሪያ ጥያቄዎች እና አስተያየቶች መልእክቶች ካሏችሁ በማንኛውም ሰዓት ዶክተር ኢሌኒን ማግኘት ትችላላችሁ። በቢሮአችንም በስልክ ማለት ነው 0988 15 16 17 ላይ እየደወላችሁ ሳምንት ሙሉ የምክር አገልግሎት ማግኘት ትችላላችሁ።